በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 10 በዚች ቀን የታላቅ አባት የአባ እብሉ ረድእ ቅዱስ ይስሐቅ አረፈ። ይህም ቅዱስ የድን ዓለም ተድላ ደስታውን ምቾቱን ጣዕሙን ትቶ ወደ አስቄጥስ ገዳም ወጥቶ መነኮሰ። ለአባ እብሎምም ረድእ ሆኖ 25 ዓመት ሲያገለግለው ኖረ። ሥጋውንም እስኪደርቅ ድረስ ጽኑ ተጋድሎን ተጋደለ። ከሰውነቱ ሥጋዊ ፍላጎትን ሁሉ አጠፋ። ባህሪውን ቀንቶለት ኖረ። በጸሎትና በቅዳሴም ጊዜ ጸጥታን አጸና። ቁርባን ቅዳሴ ጸሎትንም እስኪፈጽም ሁለት እጆቹ የኋላይቱ ታስረው ራሱን አዘንብሎ እያለቀሰ ይቆማል። ከቅዳሴም በሚወጣ ጊዜ በዚያች ዕለት ከሰው ወገን ከማንም ጋር አይገናኝም። በጸሎትና በቅዳሴ ጊዜ ከአንተ ጋር መነጋገር ከሚፈልግ ሰው ጋር ለምን አትነጋገርም ብለው በጠየቁት ጊዜ እንደሚገባ ለሁሉም ጊዜ አለው ብሎ መለሰ። እረፍቱን በቀረበ ጊዜ በረከት ከእርሱ ሊቀበሉና በጸሎቱ ሊማጸኑ መነኮሳት ወደ እርሱ ተሰበሰቡ። ከሰው ለምን ትሸሻለህ ብለው ጠየቁት። እርሱም ከሰይጣን እንጂ ከሰው የምሸሽ አይደለሁም። አንድ ሰው መብራት እያበራ በንፋስ ውስጥ ቢቆም መብራቱ የሚጠፋ አይደለምን? እንዲሁ እኛም በጸሎትና በቅዳሴ ጊዜ ልባችን ብሩህ ሆኖ ሳለ ከሰው ጋር ተገናኝተን እርስ በራሳችን በተነጋገርን ጊዜ ልቦናችን ይጨልማል ብሎ መለሰ። ይህም አባት መልካም ገድሉንም ፈጽሞ በገድሉም እግዚአብሔርን ደስ ባሰኘው ጊዜ ጌታችንም ከዚያ ከኃላፊው ዓለም ድካም ሊያሳርፈው ወደደ። ጥቂትም ታሞ በሰላም አረፈ። በረከቱ ከኛ ጋር ለዘላለም ትኑር አሜን። ሰላም ለይስሐቅ መፍቀሬ ጾሙ ነው ጸሎተ ሶባይ በሉ ሃህዋተነ ፍጽ ለምንት መተራንክቡ ሃህዎ በበኩሉ ዕለት ይክለኑ ይብልሙ አብርሆ ግሩም ጽልመተ ማእከለ ነፋስ ቀዊሞ ማህቶት። በዚህች ዕለት ከአባቶች ሊቃነ ጳጳሳት 70ኛው የሆነ የእስክንድርያ ሊቀ ጳጳስ አባ ገብርኤል አረፈ። ይህም ቅዱስ የምስር አገር አለቆች ከሆኑት ከልጆቻቸው ውስጥ ነው። በግብፅ ባለች በቅዱስ መርቆሬዎስ ቤተ ክርስቲያንም ድቁና ተሹሞ አዋቂና ጥበበኛ ስለሆነ ጸሐፊ ሆኖ ብዙዎችን መጽሐፍቶች ጻፈ። የሚበዙትንም በአረብና በቅብጥ ቋንቋ ተረጎመ። ከመሆኑም በፊት ሁሉንም አይቶ በመንፈስ ቅዱስ የሚናገር የእግዚአብሔር ጸጋ በላዩ ያደረች ሶርያዊ አባ ዮሴፍ የሚባል አንድ አረጋዊ ሰው ነበረ። አረጋዊውን መነኮሳት ኤጲስቆጶሳት ወደ እርሱ ተሰብስበው ለዚህች ለከበረ የሊቀ ጵጵስና ሹመት ማን እንደሚሻል ይገልጥላቸውና ይነግራቸው ዘንድ ለመኑት። እርሱም የታይሮይክ ልጅ አንድ ሰው አለ ብሎ መለሰላቸው። ምልክቱም አመለከታቸው። መነኮሳቱን ኤጲስቆጶሳቱን በዚህ ወደው ተስማሙ። ከዓመተ ሰማዕታት በ800 ዓመት የካቲት 21 ቀን ይዘው ሊቀ ጵጵስና ሾሙት። ወደ አስቄጥስ ገዳም በሄደ ጊዜ መታመንን ጨመረ። ይቺም በባስልዮስ ቅዳሴ ፍጻሜ ከመለኮቱ ጋር አንድ ሆነ የምትል ናት። መለኮቱ ከጽብት ጨመረ ብሎ እንዲህ እንዳያስብ መነኮሳቱ ስለፈሩ እኛስ ልማዳችን እንዲህ አይደለም አሉት። ከብዙ ምርምር በኋላ ይቺ ቃል ከሚከተላት ያለመለየትና ያለመጨመር ያለመደባለቅ ከሚለው ጋራ ተሰራች። በበጎ አቀባበልን ተቀበሏት። እስከዚህ ቀን ጸንታ ኖረች። በሹመት ወራትም ብዙዎች በጎ ስራዎች ተሰሩ። ሙታንም በቤተ ክርስቲያን ውስጥ እንዳይቀበሯቸው በውግዘት ከለከለ። ሁለተኛውም ዕቁባቶችን በእነርሱ ዘንድ ያኖሩት አውጥተው እንዲወስዱ አወገዘ። ይህም አባት ስለ ሙታን ርስት፣ ስለ ሌሎቹ ስራዎች የሕግና የስርዓት መጽሐፍ ደረሰ። ከቤተ ክርስቲያን መጽሐፍት ብዙዎች ተረጎመ። በዘመኑም 53 ኤጲስቆጶሳት ብዙ ካህናትን ሾመ። ነገር ግን ከእርሳቸው አንድ ሀላድ እንኳ አልተቀበለም። የግብፅ ንጉሥም በግፍ ከእርሱ ገንዘብ ሽጡ አሰቃየው። እንዲጠባበቁትም ሰላዮች በላዩ አኖረ። ጸሐፊዎችና ሹሞችን ከሕዝቡም ታላላቆች ከሕዝቡም ሆነ ከአብያተ ክርስቲያን ወይም ከገበሬዎች ምንም እንዳልወሰደ ባወቁ ጊዜ ስለዚህ 300 የወርቅ ዲናር ሰብስበው ስለ እርሱ ለንጉሥ ሰጡት። የእረፍቱ ጊዜ ሲቀርብ እግዚአብሔር ትሩፋቱንና
ጽድቁን ለሰው ሊገልጽ ወደደ። ጥቂትም ታመመ። ብዙ ካህናትም መነኮሳትም ወደ እርሱ እንደመጡ በሌሊት ራእይ ያየ። እነርሱም ወንጌሎችን፣ መስቀሎችንና ማዕጠንቶች በእጃቸው ይዘዋል። እንዲህም አሉት፣ እኛ ልንጎበኝ መጣን። ከዓመትም ፍጻሜ በኋላ ወደ አንተ ተመልሰን መጠን ከእኛ ጋር እንወስዳለን። በነቃም ጊዜ ከእርሱ ዘንድ ላሉ መነኮሳት፣ ኤጲስቆጶሳት፣ ለካህናት እንዴት እንዳየነገራቸው ከደዌውም ዳነ። ከዓመትም ፍጻሜ በኋላ ጥቂት ታመመ። አስቀድመው ወደ እርሱ መጥተው የነበሩት ካህናት መነኮሳት ዳግም አያቸው፣ ሰላምታ ሰጡት፣ ከእርሳቸው ጋር ደስ አለው። በዚያም ጊዜ ነፍሱን በእግዚአብሔር እጅ ሰጥቶ በሰላም አረፈ። በወንጌልም ማርቆስ ወንበር 14 ዓመት ከኖረ በኋላ ነው። ደግሞ በዚህ መጽሐፍ ውስጥ ማን እንደጻፈው ያልታወቀ ጽሑፍ እናገኛለን። እንዲህም ይላል፣ በዚህም አባት በአባ ገብርኤል ዘመን በቅዱስ ሐራቤ ዘመን መንግሥት አባ ሚካኤልም ለኢትዮጵያ ጳጳስ ሆኖ በነበረበት ጊዜ የኢትዮጵያ ንጉሥ ሐርቤ ለኢትዮጵያ ሀገሮች ኤጲስቆጶሳት ይሾሙ ዘንድ አባ ሚካኤልን አዘዘው። አባ ሚካኤልም ያለ ሊቀ ጳጳሳቱ ትእዛዝ ሌሎች ኤጲስቆጶሳት መሾም አልቻለም ብሎ ለንጉሥ መለሰለት። ለዚህም የኢትዮጵያ ንጉሥ ወደ አባ ገብርኤልና ወደ ግብፅ ንጉሥ እየለመነና እየማለለ ንጉሥ አባ ገብርኤልን እንዲያዝለት አባ ገብርኤልን ለአባ ሚካኤል እንዲፈቅድለትና በተጨማሪም ሌሎች ኤጲስቆጶሳት አስቀድሞ በሾማቸው ላይ እንዲሾመው እንዲህ መልእክት ላከ። የግብፅ ንጉሥ የኢትዮጵያ ንጉሥ ፍቃዱ ሁሉ ይፈጽምለት ዘንድ አባ ሚካኤልን እንዲፈቅድለት አባ ገብርኤልን አዘዘው። ከዚህ በኋላ መኳንንቱ ወደ ግብፅ ንጉሥ ዘንድ ገብተው እንዲህ አሉት፣ በኢትዮጵያ ሀገር ኤጲስቆጶሳት ቢበዙም ደፍረው ጳጳሳትን ይሾማሉ። ከዚህ በኋላ ከቶ ወደ እኛ ይምጡም። ንጉሥ ይህን በሰማ ጊዜ እና አባት አባ ገብርኤልን እንዲያዘዘው ከእንግዲህ በኢትዮጵያ ሀገር ኤጲስቆጶሳት እንዳይሾም ለኢትዮጵያ ንጉሥ የውግዘት ደብዳቤ ላከ። ሊቀ ጳጳሳቱ የግብፅ ንጉሥ እንዳዘዘው ላከ። የውግዘት ደብዳቤ ወደ ኢትዮጵያ ንጉሥ ደርሳ በተነበበች ጊዜ ንጉሥ አዳራሽ ተቃጠለ። በኢትዮጵያም ሀገርም ረሃብና ቸነፈር ሆነ፣ ዝናብም ተከለከለ፣ ችግርም ሆነ። በኢትዮጵያ ንጉሥ የእግዚአብሔር ትእዛዝ ተላልፈዋልና። ከዚህ በኋላ የኢትዮጵያ ንጉሥ ተመልሶ ተጸጸተ። ወደ ግብፅ ንጉሥም ይህን አባት አባ ገብርኤል እንዲያዝለትና ከውግዘቱ ይፈታው ዘንድ እየለመነ መልእክት ላከ። የግብፅ ንጉሥም አዘዘለት። አባ ገብርኤልም የመፈቻና የቡራሄ ደብዳቤ ኢትዮጵያውያን ሁሉ እየባረከ ወደ ኢትዮጵያ ንጉሥ ላከ። ይቺ የበረከት ደብዳቤ ወደ ኢትዮጵያ ሀገር ደርሳ በደረሰች ጊዜ እግዚአብሔር መዓቱን ከላያቸው አርቆ ይቅርታውንም ሰጣቸው። ዝናብም ወረደላቸው፣ ቸነፈርም ተወግዶ ታላቅ ደስታ ሆነ። ይህም በዘመኑ ሆነ። ለእግዚአብሔር ምስጋና ይሁን፣ በላያችን ቸርነቱ ይቅርታው ለዘላለሙ ይደረግልን፣ አሜን። ሰላም እንበለ ለብህሲ በትርያክ ወለታ ሮይክ እንተ ተጻውም ስሙ በስመ ገብርኤል ላእከ አድቦ ዘጸሎተ ወበቃሉ ጽዱቅ ብሩክ በብሔረ አግዚኦ ዘኮነ ምንዳቤ ወሃወክሙ ዘአቀረብኩ መኃሌተ አዘክርያ አላፍ ምእለ ተጻመድኩ ዘለፈ ለላነበበ ተወክፈ በዴትየ መጽሐፍ እንተረሰይከ እግዚኦ ጸራእከ መበለት ወኩፈ መዕላ ብኡላን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ደናገል ሃዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቀ ወንሰ ሕፃን ለዘጻጻፉ በክርታስ ወለዘጻፉ እንዘይድረስ ለዛነበቡ ወለዘተረጎሙ በልሳነ አዲስ ወለዘሰምዐ ቃሉ በእዝነ መንፈስ በጸሎተ ማርያም አራቂተ ኩሉ መባሰ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ